ምስት መሃን ከሆነች ባል ወልዶ ያምጣ ባል መሃን ከሆነ ምስት ወልዳ ታመጣ ለምን ለባል ብቻ ይፈቀዳል ምንድነው ብሎ ሃይማኖት ቀጥታ ፍታት ነው የማይተማመኑ ባለንጀሮች በየወንዙ ይማማላሉ ይባላል የማይተማመን ሰው አይፋቀርም ሰዎች አሁን ቺቲንግ በጣም የበዛ ሄደ ሲባል ፈራ እግዚአብሔር በጣም እየቀነሰ ሄዷል የሚለው ያሳየኛል ለኔ ማለት ነውና ወንድ ጋር ስትተኛ አገኘው ብሎ ለቄሱ ብነግረው ታዳሳቢ ምንድነው ይቅር ልትላጥር አልፈልግም ካለ ፍታ ነው ማለት አልፈልግም ካለ ትችላለህ መባልን ይፈልጋል ባል ጎበዝ ነህ መባልን ይፈልጋል ባል ከምስቱ ያንን ነው የሚጠብቀው እሷ ዝም ካለችው መፍትሄው ምን ሆኖ ያገኙታል ማታለል ራስን ካለማወቅ የሚመነጩ ናቸው አንድ ሰው የሚፈልገውን ካወቀ የሚጠላውን ካወቀ ራሱን ካወቀ ቫልዩ የሚያደርገውን ነገር ካወቀ ይሄን ሳያሳዩ ሲቀሩን የማይተማመኑት ካልተማመኑ እንግዲህ ወዴት ይሄዳሉ ወደ ቺቲንግ ያመራሉ ማለት ነው ሪያሊቲው ምንድነው የትን ፍጪው ዱቄቱን አምጪው ነው የሴቶቹ ደግሞ ይብሳል ልክ ቺት ካደረገች በኋላ ከሰማ ይገለኛል ያንድ ቀን ስታት ነው ይላሉ ሰዎች ወይ በየሆነ ነገር ለማስተባበብ ይሞክራሉ ግን ስሜትን መግዛት ራስን መግዛት ካለ ግን እንደ አይነት ነገር ውስጥ አይገባም ማለት ነው ሰላም ጤና ይስጥልን ውድ ተመልካቾቻችን ዛሬም እንደተለመደው ካቶ ታምሩ ጋር ስለ ቺቲንግ ምንድነው ሰዎች ለምን ቺት ያደርጋሉ መፍትሄዎች ውስጥ ምንድናቸው የሚለውን አንስተን አጭር ቆይታ ይኖረናል አብራችሁን ቆዩ ቺቲንግ ምንድነው ከሚለው እንጀምር እሺ ቺቲንግ ወይም ማታለል የሚባለው ቃል እንግዲህ የተለመደ ሆኗል አሁን ሁሉም ሰው ቺት ተደረኩ ወይም ተታለልኩ ባል በሚስቱ ሚስት በባሏ ይላሉ የዚህ ቺቲንግ መንስኤ አለው ማንንም መንስኤ የሌለው ነገር የለም መፍትሄም ይኖረዋል መንስኤው እንትን እንደምለው ወደ 1-5-6 መፍትሄዎች አሉት ቺቲንግ አዎ መንስኤዎች አሉት ኦኬ የቺቲንግ ወይም ማታለል የሚመጣው አንደኛው መጀመሪያውኑ ከመጋባታቸው በፊት በአግባቡ ተጠናንተውና ተዋውቀው ተግባብተው አይደለም የሚጋቡት ስለማይጠናኑ በአግባቡ ስለማይተዋወቁ ነው ማታለል የሚመጣው ምናልባት ማታለል ራሱ ምንድነው ብንል ማታለል ማለት አሁን ሰዎች ከውሸት ጋር ያያይዙታል ውሸት ኮምፖኔንቱ ነው ውስጡ ነው ያለው እንጂ ማታለል ዝም ብሎ ጥሬ ትርጉሙ ውሸት አይደለም ማታለል የሚባለው ነገር የሌለን ነገር እንዳለ ያልሆኑትን ነገር እንደሆኑ የማያደርጉትን ነገር እንደሚያደርጉ ሆኖ መቅረብ ማለት ነው አሁን ሰው ተታለልኩም ብሎ ማን ነው እኔ የምጠብቀው ጥሩ ነገር ነው እኔ የምጠብቀው ባሌ እንደምወደኝ ነው እኔ የምጠብቀው ምስቴ እንደምትወደኝ ነው ግን ሌላው ነው አገኘሁት ያ ሰው ምን ያደረገ ነው ምስትም ከሆነች ለባሏ ልክ የምትወደው የምታስብለት መስላ ከጀርባ ሌላ ነገር ነው የምትሰራው ማለት ነው ባልም ምስቱን የሚወድና የሚያከብር መስሎ ሌላ ነገር ነው ከጀርባው የሚሰራው ማለት ነው ለምን አደረጉት ነው መንስኤያቸው ምንድነው ነው ለምንድነው ሴቷ ለባሏ በቃ ጥሩ መስላ ከጀርባ ሌላ ነገር የምትሰራው ባልስ ለምስቱ ጥሩ መስሎ ሌላ ነገር ከጀርባ የሚሰራው ለምንድነው የመጀመሪያው ሳይተዋወቁ ሳይጠናኑ ሳይግባቡ ስለሚገቡ የሚፈልጉት ነገር አያገኙ ከተጋቡ በኋላ ያ ሳይጋቡ የጠበቁት ነገር ሳይገኝ ይቀራል መቼም ስንጋባ ዝም ብለን ለመጋባት ብቻ አይደለም እንትን የምንለው ከጋብቻችን የምንጠብቀው ነገር አለ ሴቶች የሚጠብቁት አለ ወንዶች የሚጠብቁት አለ ያንን ነገር ሳያገኙ ሲቀሩ ምን ውስጥ ይገባሉ መፍትሄ ፍለጋ ይነሳሉ መፍትሄው ምን ሆኖ ያገኙታል ማታለል ያው ትክክለኛ ያልሆነ መፍትሄ እንደማለት በቃ ማታለል ነው የሚመስላቸው ከዛ ህብረተሰቡ ራሱ ነው አንዳንድ ጊዜ ደስ የማይለኝ አሁን በእኛ አንዳንድ የማየው ማታለል ማጭበርበር ዋሽቶ የሆነ ነገር ማግኘት ሰው እንትን አይኮን ነው በአፉ ነው ዝም ብሎ ውሸት ጥሩ አይደለም ማታለል ጥሩ አይደለም መስረቅ ጥሩ አይደለም ይላል በአፉ ውስጡ ግን እንደዚህ አይደለም ሪያሊቲው እንደዚህ አይደለም ሪያሊቲው ምንድነው የትን ፍጪው ዱቄቱን አምጪው ነው የትን ፍጪው ዱቄቱን አምጪው ማለት እኮ ዋሽ ማለት ነው በሌላ አባባል ስረቅ ማለት ነው አጭበርብር አታል ማለት እኮ ነው የትን ፍጪው ዱቄቱን አምጪው በአመለካከት ደረጃ ራሱ ደጋፊ ያለው ነው በቃ እንደግፋለን ነው በቃ አታታልል ምስቲን አታታል ባሊሽን አታታል ብሎ ሰው እንትን አይደለም አይቆጣም አይኮንነውም በአመለካከት ደረጃም ማታለል ጎጂ እንደሆነ ሰው እንትን አይለው
ሌላው የማታለል ወይም የቺቲንግ እንትን ያለ መጣጣም ነው። ባልና ሚስት ካልተጣጣሙ ቅድም ያልኩሽ ሰው ሲያገባ የሚጠብቀው ነገር አለ አይደለም? አሁን ያ ነገር ቀርቶ ሳይጣጣሙ ሲቀሩ እንደ መፍትሄ የሚቆጥሩት ማታለልን ነው። የማይጣጣሙት በምንድን ነው? የመጀመሪያው ትልቁ አለመጣጣም በሴክስ አለመጣጣም ነው። ሁለተኛው በባህሪ አለመጣጣም ነው። ሶስተኛው በፍላጎት አለመጣጣም ነው። ስለዚህ በእነዚህ ሁሉ ካልተጣጣሙ እነዚህ ሰዎች ወደ ቺቲንግ ይሄዳሉ ማለት ነው። ሳይጣጣሙ ሲቀሩ ወደ ቺቲንግ ይሄዳሉ። ሁለተኛው ያለመደማመጥ ነው። የቺቲንግ ዋናው አንዱ መንስኤ ያለመደማመጥ ነው። አይደማመጡም ባልና ሚስት። አሁን አንዳንድ ጊዜ አለመነጋገርና አለመደማመጥ ሁለት ነገሮች ናቸው። ይነጋገራሉ ግን አይደማመጡም። ነግሬዋለሁ እኮ ይባባላሉ። በስነ ስርዓት ቁጭ ብለው ችግር የመሰላቸውን ነገር ያልተመቻቸውን ነገር ተነጋግረው እስከነ መፍትሄው። አሁን አለመደማመጥ ማለት ምን ማለት መሰለሽ? እኔ ስናገር ሌላው ወገን ምን እንዳልኩ ለምን እንዳልኩ በአግባቡ ልክ በኔ ቦታ ሆኖ በአግባቡ አዳምጦ ታዲያ መፍትሄውስ ምንድነው ተብሎ እንትን ካላለ አንዱም አንድ ነገር ወረወረ ሌላውም ሌላ ነገር ወረወረ፣ በቃ ተነጋገርን አይደለም። ከተነጋገርን ከነ መፍትሄው ነው መነጋገር እንጂ ዝም ብሎ ቃል ታንፍሶ ዝም ማለት ሙሉ መሆን አለበት። መነጋገር በትክክል ምን እንደፈለገ ያ ሰው ለምን እንደዛ እንዳለ እንትን ብሎ ከዛ መፍትሄ ተቀምጦ ነው መነጋገር የሚባለው። መደማመጥ የሚባለው እሱ ነው እንጂ ዝም ብሎ ቃል ወርውሮ ብቻ ተናግሬያታለሁ ተነግሬዋለሁ ሰምቼዋለሁ ምናምን እሱ አይደለም መደማመጥ። ስለዚህ ችግሮችን አቅርቦ በአግባቡ ቁጭ ብሎ ተወያይቶ ከዛ መፍትሄ አስቀምጦ መለያየት ማለት ነው መደማመጥ። ከዛ ቀጥሎ ያለው በራስ ያለ መተማመን ነው። አሁን አንዳንድ ሰው ምን ይላል መሰለሽ? በራሱ ስለማይተማመን እኔ ለትዳሬ የሚሆን ነገር የማቅረብ ችሎታ አለኝ ብቁ ነኝ ብሎ አያምንም ሰው። አንዳንድ ሰው ራሱን ዝቅ ያደርጋል ያለ አግባብ። ዝቅ አድርጎ ስለሚያይ በቃ እኔ ለምስቴ የምትፈልገውን ነገር ማቅረብ አልችልም ብሎ ያምናል። አንዳንድ ጊዜ ደግሞ ያለ መተማመን ምንድነው መሰለሽ? ብቁ ነኝ ብሎ ካላሰበ አንድ ሰው እያለውም እንደሌለው ነው የሚቆጥረው። ብቃት እያለው ችሎታ እያለው ሁሉም ነገር እያለው በቃ አልችልም። እንደዚህ አይነት ሰው በአስተዳደጉ ትችላለህ ተብሎ ስላላደገ አትችልም ተብሎ ስላደገ በቃ ውስጡን አያውቅም፣ ያለውን ፖቴንሻልም አይረዳም። ስለዚህ በራሱ ስለማይተማመን በቃ ይቺን ሴትዮ አላረካትም፣ የምትፈልገውን ነገር ማቅረብ አልችልም ይልና ሌላ ነገር ፍለጋ ይሄዳል። እዚህ ላይ ደግሞ አንዳንድ ሰዎች ሌላ ሰው ሲፈልጋቸው ነው የተፈላጊነት ስሜት እንዳላቸው የሚያውቁት። ለምሳሌ አሁን ትዳር ውስጥ እያኖሩ ነው፣ ሚስት አለቻቸው። ሚስታቸው እንኳን በነሱ ነገር ደስተኛ እንኳን ብትሆን የሙሉነት ስሜት ከውስጥ የለም። ስለዚህ የሆነችዋ ሴት ጋር ሄደው ያቺ ሴት ጎበዝ ነህ ጀግና ነህ ስትለው ነው ያ ስሜት ውስጡ የሚመጣ ወይም ጎበዝ እንደሆነ የሚያውቀው ወይም ጥሩ መሆኑን የሚያውቀውና ቫሊዴሽንን ፍለጋ ይመስለኛል። ያው እርሶም ቅድም ተናግረውታል፣ ከልጅነት ነው ብዙ ነገር የሚጀምረው። ውሸት ልክ አይደለም ተብሎ ያደገ ልጅ ውሸታም እንደሚሆን ሁሉ በትክክል ደግሞ ቫሊዴሽን እያገኘ ያላደገ ልጅ ቫሊዴሽን ፍለጋ ወደ ቺቲንግ ነገር ውስጥ ሊገባ ይችላል ማለት ነው። አዎ እዚህ ላይ ምን አለ መሰለሽ? አሁን እኔ ትንሽ እንትኑ ስለምል እንጂ አሁን ባልና ሚስት ራሱ ምንድነው አንድ ሰው ባልና ሚስት ናቸው የሚባሉት ምን ሲያደርጉ ነው የሚለው ራሱ እሱን ራሱ በተሟላ መልኩ አያውቅም ሰው። ባል ለሚስቱ ምን ማድረግ አለበት፣ ሚስት ለባሏ ምን ማድረግ አለበት፣ ባል ለሚስቱ ደግሞ ምን ማድረግ አለበት የሚባለው ነገር በትክክል አይታወቅም። ባልና ሚስት ከአንድ ወንዝ ይቀዳሉ ነው የምንለው በአባባል። ግን እውነት ከአንድ ወንዝ ነው እየተቀዳን ያለ ነው አይደለም። ሪያሊቲው እሱን አያሳይም። ባልና ሚስት እኮ ማድረግ ያለባቸው ከተጋቡበት ቀን ጀምሮ ሁሉ ነገራቸው አንድና አንድ ነው። ሁሉ ነገራቸው፣ ውሏቸው፣ አዳራቸው፣ ሁሉ ነገራቸው፣ ነፍሳቸው አንድ ናት አይደለም። ስለዚህ መነጋገር አለባቸው፣ ሁሉ ጊዜ መደናነቅ አለባቸው፣ መሞጋገስ አለባቸው፣ መደጋገፍ አለባቸው፣ መደባበቅ የለባቸው። አሁን ባል ከሚስት ምን ይፈልጋል? ሚስት ከባል ምን ትፈልጋለች? አሁን ባል ሁሉ ጊዜ ምን ይፈልጋል? አድናቆት ይፈልጋል።
እንትንም ይፈልጋል ምንድነው ክብርን ይፈልጋል ባል ከምስቱ ትችላለህ መባልን ይፈልጋል ባል ጎበዝ ነህ መባልን ይፈልጋል ባል ከምስቱ ያንን ነው የሚጠብቀው እሷ ዝም ካለችው እንግዲህ ባስተዳደጉ ደግሞ ትችላለህ ተብሎ ያላደገ ሰው ኮምፕሊትሊ ያለው ምንም አያውቅም በቃ ዝም ብሎ ልክ እንዳልሽው ውጭ ይሄድና ምስቱ ያልሰጠችው ነገር ምስቱ ያላለችው ነገር ሌላ ሴት ስትለው በቃ ሌላ ስሜት ውስጥ ነው የሚገባው ወይ ደግሞ ሌላ እንትን ነው የሚመስለው ኢቭን ምስቱ አሁን አንዳንድ ሰው ምስቱ ከሌላ ሴት ያነሰች መስሎ ነው የምታየው ዝም ስለምትለው ማለት ነው አንዷ ሴት ሲሄድ አንተ እኮ ጎበዝ ነህ አንተ እኮ ጥሩ ሰው ነህ አንተ እኮ መልካም ሰው ነህ ስትለው ሌላ ሴት በቃ እቺ ቆንጆ ናት ይላል ያቺ እኮ ስላላለች እንጂ ከዚህኛው ይታል ልትበልጥ ትችላለች እኮ ስላላለችው ነው ይቺ ግን ስለተናገረች በቃ የተሻለች ይመስለውና በቃ ያቺን ይወደደ ይመስልና ሌላው ጋር ይሄዳል ማለት ነው ማታለል ይጀምራል ማለት ነው ስለዚህ እኔ በደንብ መተኮር ያለበት ባልና ሚስት እስከሆኑ ድረስ ሁሉ ነገራቸው አንድ ስለሆነ በቃ ተነጋግረው ተከባብረው ተሞጋግዘው ተደናንቀው አሁን ምን ይባላል መሰለሽ በእንትን ውስጥ ባልም ሚስትም በትዳር ውስጥ እንደተፈቀሩና ቦታ እንደተሰጣቸው ሊሰማቸው ይገባል ይላል ያ ስሜት መኖር አለበት በባልና በሚስት መካከል ኮምፎርት ሊኖረው ይገባል ሚስቴ ትወደኛለች ታከብረኛለች ማለት አለበት ባል ሚስትም ባሌ ይወደኛል ያከብረኛል ቦታ ይሰጠኛል ማለት አለባት ይሄ ደግሞ በወሬ ሳይሆን በተግባር ነው መሆን ያለበት በተግባር ባል ለሚስቱን እንደሚወዳት እንደሚንከባከባት በተግባር ነው ማሳየት ያለበት እንደሚደግፋት በተግባር ነው በአፍ አይደለም በተግባር ሰርቶ ሆኖ ነው መገኘት ያለበት ሚስትም ለባሏ ታማኝ መሆኗን እንደምትወደው እንደምታከብረው ቦታ እንደምትሰጠው በተግባር ማሳየት አለባት ይሄን ሳያሳዩ ሲቀሩ ነው የማይተማመኑት ካልተማመኑ እንግዲህ ወዴት ይሄዳሉ ወደ ቺቲንግ ያመራሉ ማለት ነው ሌላው ስግብግብነት ነው ኦኬ ወደ ማታለል የሚሄደው ሰው ወደ ማታለል እንትን የሚለው ስግብግብነት ለራሴ ብቻ ማለት ለራሴ ብቻ ለኔ ብቻ ራስን ለኔ ብቻ መቼም ሌላው የራሱ ጉዳይ እኔ ብቻ እንደስ ይበለኝ በቃ የኔ ከተማዋላ የሚስቴ ራሷ ጉዳይ ሚስትም የራሷ ከተማዋላ ባሏ የራሱ ጉዳይ እንደዚህ አይነት ስሜት ከተፈጠረ ስግብግብነት ከተፈጠረ ሰውን ለማስደሰት ሰውን ለማርካት ለሰው ማሰብ ይቆማል ማለት ነው ይቆማል እኔ ለራሴ ብቻ ማስብ ከሆነ በቃ ለሚስቴ ግድ ከሌለኝ ምንድነው የሚሆነው እሷ ምንድነው የምታስበው ስለዚህ በዚህ ጊዜ ምን ይሆናል ስግብግብነቱ ካለ ለራሴ ብቻ የሚል ካለ ያ ሰው የጎደለበትን ለማግኘት ወደ ማታለሉ ይገባል ማለት ነው ኦኬ ለጊዜው በቃ ያለ መስሎ የሌለ ማለት ነው ሌላው ራስን ከሌላ ሰው ጋር ማወዳደር ኦኬ የኔን ትዳር ከጎረቤቴ ትዳር ጋር ካወዳደርኩት ትክክል አይደለም ውድድር ሲባል ማንኛውም ሰው ከግለሰብ ጀምሮ መወዳደር ያለበት ከራሱ እንጂ ከሌላ ሰው ጋር አይደለም ራስሽን ከሌላ ሰው ጋር የምታወዳድሪ ከሆነ መቆም የለው አንዱን ስታሸንፍ ሌላው ይከተላል ያንን ስታሸንፍ ሌላው ይከተላል ልክ ስንጓዝ አንዱን ተራራ ስንጨርስ ሌላ ተራራ ብቅ እንደምል ማለት ነው ስለዚህ መወዳደር ያለበት ሰው እኔ መወዳደር ያለብኝ ከትላንትና የዛሬ ነው ማወዳድረው ትላንትና ምን ነበርኩ ዛሬ የደረስኩ ምን ለውጥ አመጣው በቃ ይሄ ነው ትክክለኛ ውድድር ከራስ ጋር ነው እንጂ ከሌላ ጋር መወዳደር መቆም ያለው ትክክልም አይደለም ትክክል አይደለም ወዴት ያመራል መሰለሽ ውድድር ካለ ከሌላ ሰው ጋር የምትወዳደሪ ከሆነ በለጠኝ ቀደመኝ ይያልሽ ወደ ጥላቻ ወደ ቅናት ነው የሚያመራው ወደ መጥፎ ነገር ነው የሚያመራው ከሌላ ጋር መወዳደር ወይ አንድ ሴት ባሏን ከሌላ ባል ጋር ካወዳደረች እንዴት ነው ሊሆን የሚችለው ለምን ነው የምታወዳደረው ለምሳሌ አንዳንድ ሴቶች ምን ይላሉ እገሌ እኮ ለሚስቱ እንደዚህ አይነት ነገር ገዛ ምን የመሰለ ቀሚስ ገዛላት ምን የመሰለ ጫማ ገዛላት የሆነ ነገር ገዛላት ባሌ ለምን አይገዛልኝ ገብቶሻል አሁን ይሄ እንደዚህ ካለች ያ ሰውዬ ምንድነው ያ ጎረቤት ያለው ሰውዬ የሚገዛው እሱ የራሱ ነው አይደል ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም አይደል ስለዚህ እንደዛ ማለት ከተጀመረ ወዴት ነው የምትሄደው ባሌ የሚፈልገውን ነገር አላሟላልኝም ብላ ስታስብ ለምን እንዳላሟላላት ካላወቀች ካልተነጋገሩ አቂማቸውን ካላወቁ ምንድነው የምትሆነው ስለዚህ ባሏ ያላደረገላትን ነገር ከሌላ ሰው ለማግኘት ልትሄድ ነው ማለት ነው ስለዚህ አሁን ውድድር ሲባል ስንጋባ ተዋውቀን ነው መጋባት ያለብን ተዋውቀን ከተጋባን ሰርተን አብረን ነው የምናድገው ዲያውነን እንኳን ብንጋባ ሰርተን አብረን እናድጋለን ለምን ከጎረቤት ጋር ራሳችንን እናወዳደራለን
ከኛ የቀደሙትን ሰዎች ከኛ የተሻለ ኑሮ ያላቸውን ሰዎች ከነሱ ጋር ለምንድን ነው የምንወዳደረው? የኛ ኑሮ የኛ ነው አይደለም? ስለዚህ አንድ ሴት ባሏ ጎረቤት ያደረገውን ካላደረገ ለምን አላደረገ? አቂሙን አይታ የነሱ ኑሮ አይታ ኑሮ የጋራ ነው። ኑሮ የጋራ አይደለም? የጋራ እስከሆነ ድረስ ለምን ያኛው ሰውዬ ለምስቶ ይገዛላትን የኔ ለምን አይገዛልኝም አይደለም የሚባለው? እኛ የት ነው ያለነው? ኑሮአችን ምንድነው? ኑሮአችን በእኛ እጅ ነው ያለው። እድገቱን በእኛ እጅ ነው ያለው። ስለዚህ እኛን አንሰርተን የምናድገው ለምን እናወዳደራለን ሲጀመር? ስለዚህ ያለ አግባብ ማወዳደር ወደ ቺቲንግ ያመራል ነው። ሌላኛው የቺቲንግ አንዱ ዋና መንስኤ የሚቆጠረው ያለ መተማመን ነው። የማይተማመኑ ባለንጀሮች በየወንዙ ይማማላሉ ይባላል። የማይተማመኑ ባልና ሚስት ካልተማመኑ ቺቲንግ በቃ ኖርማል ነው ማለት ነው። በቃ ኦብቪየስ በቃ መተማመን ከጠፋ ማለት ነው። ታዲያ መተማመኑ ራሱ ምንድነው ነው? አሁን ያለ መተማመን ሲባል ሰው እውነት መናገር እውነት መሆን እንደሱ አይደለም። ያለ መተማመን ማለት አንድ ባልና ሚስት አብረው ሲኖሩ ሚስትም ባሏን የኔ ነው ከኔ ውጪ ከኔ እውቅና ውጪ እኔን የሚጎዳ ነገር ከኔ ጀርባ አያደርግም፣ አምነዋለሁ አውቀዋለሁ ብላ ማመን አለባት። ይሄን ሲል እሷ እንደዚህ ብላ ማመኗ አይጎዳትም። በቃ ባሌ ነው ከኔ ውጪ እኔን የሚጎዳ ነገር ከኔ እውቅና ውጪ ምንም ነገር አያደርግም፣ እኔም ከሱ ውጪ እሱን የሚጎዳ ነገር አላደርግም። እንደዛ ብላ ካመነች አምነዋለች ማለት ነው። ልክ እሱም እንደዛው ሚስቴ ከኔ ውጪ እኔን የሚጎዳ ነገር አታደርግም አምናታለሁ። በዛ ላይ ደግሞ ለቃል ኪዳናቸው ታማኝ መሆን። ምክንያቱም ሲጋቡ ለገቡለት ኪዳን ሚስት ላታይ ትችላለች፣ ባል ላይ ይችላል። እነሱ በሌሉበት ግን የገቡት ቃል ኪዳን ግን ዋጋ እንዳለው ማሰብም መተማመንን ያመጣል። ያንን ይረሱታል። እሱ ስለሚረሳ ነው ሲጀምር ቺቲንግ ያለው። በተክሊል አግብተው በቤተ ክርስቲያን ሄደው በነፍስ አባቶቻቸው ፊት ምለው መጽሐፍ ቅዱስ ይዘው እንደማነ ምን ይባላል? የራሴን ወደ ኋላ አድርጌ የሷን አስቀድሜ አላቸው የሚባል አባባል አለ። በቃ ምንም ነገር ቢመጣ በቃ ለሷ ነው ህይወቴ የሷ ነው ካሁን በኋላ ብለው የሚጋቡት በቃ ከአጭር ጊዜ በኋላ ይረሱታል። እሱን ስለሚረሱት እኮ የማይተማመኑት ያንን የገቡትን ቃል ስለሚረሱ አይተማመኑ። ካልተማመኑ ደግሞ ማታለል በቃ ምን በቃ አሁን አንዳንድ ጊዜ ምን ይባላል መሰለሽ? የማይተማመን ሰው አይፋቀርም ሲጀመር። ፍቅር ማለት እኮ መተማመን ነው። ፍቅር ማለት እኮ መተማመን ነው ራሱ። የማታመኙን ሰው እንዴት ነው የምታፈቅሪው? እሱ በጣም ትልቅ ጥያቄ ነው። ስለዚህ መተማመን ከሌለ ፍቅር የለም ማለት ነው። ስለዚህ የማይተማመኑ ባልና ሚስቶች ለምንድን ነው ያልተማመን ነው? እኔ ለምንድን ነው ባሌ ለማላምነው? እኔ ለምንድን ነው ሚስቴን ማላምናት ብሎ ራሳቸው መጠየቅ አለባቸው። ምንድን ነው የጎደለኝ? ሁሉ ጊዜም ደግሞ የሚባለው ምንድነው? አብዛኛው ነገር ኃላፊነቱ የኛ ነው አይደለም? እኔ አሁን አንዳንድ ጊዜ የሚሰማን ስሜት ራሱ ከየት መጣ ብለን እኮ አንጠይቅም። የሚቀድመን ጀጅመንት ነው። የሆነ ፊል አደረግኩ አይደለም? ለምሳሌ እኔ ሚስቴ ቦታ ካሰጠችኝና ጸባይዋ ከተቀየረ ዘሎ ሰው ምን ይላል? ጠላችኝ ነው አይደለም ብለው ወዲያው እኮ ነው እንደዛ ብለው ጠላችኝ። እንደሱ አይደለም። ይሄ ፊሊንግ እሷ ጸባይዋን የቀየረችው ምክንያቱ ምን ይሁን? እኔ መንስኤ ሊሆናል አልችልም ወይ ደግሞ እኔ የሆነ ነገር አጥፍቼ ይሁን? እሱም መጀመሪያ ቢጠይቅ እኮ ራሱ ጋር ሊያገኘው ይችላል። ምን ይያለ ነው የሚጠይቀው ራሱን? እኔ ከኔ የምጠበቀው ነገር እንደ ባልነት ወይም እንደ ሚስትነቴ ምንድነው የቀረው ብሎ ራሱን መገምገም ነው። ምንድነው ማድረግ የነበረብኝ? ለምሳሌ ሚስት ባሏን ማክበር አለባት አይደለም? ካላከበረችው ቦታ ካልሰጠችው እሱ ጸባዩ ቢቀየር ይገርማል። እኔ ነኝ እኮ ባሌን ያበላሸሁት ወይም የጎዳሁት። ቦታ አልሰጠሁትም፣ ጊዜ አልሰጠሁትም፣ አላዳመጥኩትም አይደለም? ስለዚህ መፍትሄው እኔ ጋር ነው ማለት ነው። ዘሎ ጠላኝ ከመባሉ በፊት እኔ ምን አጉድዬ ነው ሁሉ ጊዜም ሪስፖንሲቢሊቲ የግል ስለሆነ የራሳችን ስለሆነ ሰው ላይ ከመፍረዳችን በፊት ጀጅ ከማድረጋችን በፊት ተጠለው ተከደው ከማለታችን በፊት
ከኔ የምጠበቀውን አድርጌያለሁ ወይ ነው ጥያቄው። ለዚህ ነገር ምን አስተዋጽኦ አለኝ? በቃ እኔ ምን አድርጌ ነው? ምን አጥፍቼ ነው? እሱ ጥያቄ ከተጠየቀ ነገሮች ሁሉ ቀላል ናቸው። አብዛኛው ሰው ግን ይሄን ጥያቄ አይጠይቅም። ዘሎ ሌላኛው ሰው ላይ መፍረድ ነው። ኃላፊነት መውሰድ ስለማይፈልግ ማለት ነው። ምቀናው እሱ ነው። በቃ እንደዚህ ያደረገችኝ፣ ከዳችኝ፣ ጠላችኝ፣ እንደዛ ነው የምንለው። እኔ ምን አጥፍቼ ይሁን? እሱ ነው። ይሄ ከግለሰብ ጀምሮ እስከ እንትን ድረስ የለም ኃላፊነት መውሰድ። ሁልጊዜም ለችግራችን ሌላ ውጫዊ ምክንያት ነው የምንፈልገው። አብዛኛውን ጊዜ ኃላፊነት የሚወስድልን ወይም የምናሳብብበት ሰው እንፈልጋለን። እንደሱ ነው የምናደርገው። ትልቁ ችግር ግን ሰዎች ያሳብባሉ እንጂ የራሳቸው ችግር መንስኤ እነሱ ናቸው። አብዛኛውን ጊዜ የራሴ ችግር መንስኤ የኔው ራሴ ነኝ። እርሱ ያሏቸው የቺቲንግ ምክንያቶች ወይም መንስኤዎች እንዳሉ ሆኖ እኔ ግን ማስበው አንድ ነገር አለ። ቺቲንግ ብዙ ጊዜ አሁን ከነዚህ ነገሮች እንደ ምክንያት ሊነሱ ይችላሉ፣ ግን ቺቲንግ የአንድ ሰው የስነ ልቦና ሁኔታ፣ የኢሞሽናል ኢንተለጀንስ፣ ለራሱ ያለው ቫልዩ፣ የኮንፊደንስ እና ገደብን ያለማወቅ ውጤት ነው ብዬ አስባለሁኝ። አንድ ሰው ፈጣሪውንም ካልፈራ ጭምር ማለት ነው ስፒሪቹዋል ቦታውን የሚያሳየን ነገር ነው። ስለዚህ ቅድም እንዳልነው ቃል ኪዳንን አስበው ሰዎች ቺት አያደርጉም። ሚስቴ ባታይኝ ቃል ስለገባሁላ ቃል ኪዳኔን አከብራለሁ ብለው ለቃል ኪዳናቸው ይገዛሉ። ግን ደግሞ የሆነ የሚፈራ ደግሞ የበላይ አካል ያስፈልጋል ብዬ አስባለሁና ሰዎች አሁን ቺቲንግ በጣም የበዛ ሄደ ሲባል ፈራ እግዚአብሔር በጣም እየቀነሰ ሄዷል የሚለው ያሳየኛል ለኔ ማለት ነውና ብዙ ጊዜ ለክላይንቶቼ የምመላቸው አሁን እኔ እንዲህ ስላረኩኝ እኮ ነው ባሌ ጥሎኝ ሄደ ኦር ቺት ያደረገው ብለው ለባላቸው ያልተገባ ኃላፊነት ይወስዳሉ። ብሌሙ በቃ ሊገላቸው፣ ጸጸቱ ሊገላቸው ይደርሳል። አንቺ እንዲህ ስላረክሽኝ እኮ ነው ሄድኩት ብለው ይጠቀሙበታል። ይሄ ግን እኔ ብዙ ጊዜ የምላቸው ምንድነው ቺቲንግ የዛ ሰው የስነ ልቦና፣ ያስተሳሰብ፣ ያስተዳደግ፣ ስፒሪቹዋል ላይፍ ውጤቱ ነው። ኖሮ የሆነ አንድ ሲደመር አንድ ሁለት እንደሆነ ሁሉ ቺቲንግ የነዚህ ነገሮች ውጤት ማሳያ ነው። ስለዚህ ያ ሰው በመንፈሳዊ ሕይወቱ የቱ ጋር እንደሆነ ስነ ልቦናዊ እንትኑ ምኑ ጋር እንደሆነ ለራሱ የሚሰጠው ዋጋ የቱ ጋር እንደሆነ ያሳየኛል። እኔ ሰው ኃላፊነት መውሰድን ሲያቆሙ ነው እነዛ ሴቶች ለራሳቸው ይቅርታ ማድረግ የሚጀምሩት እንጂ አብዛኞቹ በቃ ወይ አንቺ ሴክስ ላይ ስለማታስደስቺኝ ነው ብሎ አንድ ርዕስ ያወጣል። ግን ሚስቱ ሴክስ ላይ ማስደሰት ካልቻለች እሷን ሕክምና መውሰድ ካለበት መውሰድ፣ በግልጽ ማውራት ያለባቸውን ነገሮች ማውራት ነው እንጂ ሌላ ሴት ጋር መሄድ ይሄ ትክክለኛ ሰው አለመሆኑን የሚያሳይ ነገር ነው። የዛ ሰው የስነ ልቦና ሁኔታ፣ የመንፈሳዊ ሁኔታ ልክ እንዳልሆነ የሚያሳይ ነገር ነው። ሚስቱ ላይ መስራት ያለበትን ነገር ይሰራል እንጂ ሚስቱን ትቶ መሄድ ወይም ሚስቱ ይዛው ያለች ቺት ማድረግ ልክ አይደለም። ወይም ከሆነ ቺት አንድ ሰው ቺት ከሚያደርግ ያንን ነገር ሙሉ ለሙሉ ትቶት በቃ አልፈልግም በዚህ ምክንያት ይቅር ተብሎ ያ ነገር ቀርቶ ሚስት በዚህ ምክንያት በቃ ትቶኛል ብላ አስባ ከዛ በኋላ የፈለገውን መንገድ መሄድ ይሻለዋል እንጂ እሷ ያለች ያንን ነገር ማድረግ ግን በራሱ ያሰው ያለበትን ሁኔታ ነው ለኔ የሚያሳየኝና በፍጹም ኃላፊነት መውሰድ የለበትም ወንድም ቢሆን ሴትም። ያ ቺት ላረገው ሰው አሁን ያነሳናቸው ምክንያቶች ጀስት እንደ ምክንያት ናቸው እንጂ ቺት የሚያረገው ሰው እንደ መጠቀሚያ እንዲጠቀምበት አይደለም ብዬ አስባለሁና በሳይኮሎጂም ሃይፐርሴክሹዋሊቲ የሚባል ነገር አለ። በጣም የሴክሹዋል ፍላጎታቸው ሃይ ነው። እዚችም ሴት ጋር መተኛት ነው፣ ያ ካገኙት ሰው ጋር ሁሉ መተኛት ነው። በጣም ሃይፐር የሆነ በጣም ከፍ ያለ የሴክሹዋል ፍላጎት ስላላቸው እነዚህ ሰዎች ቺት የሚያደርጉት ምንም ፈልገው አይደለም፣ በቃ ሴክሹዋል ዲዛየር ብቻ ነው ያላቸውና አሁን እንደዚህ አይነትም ሳይኮሎጂካል ዲስኦርደር ያላቸው ሰዎች ቺት ያደርጋሉ። ለምንድነው ቺት የምታረገው ተብሎ ቢጠየቅ ወይ የምታደርጊው ተብላ ብትጠየቅ ሜቢ እነዚህን ምክንያቶች ስላላገኟቸው ነው ወይ እነዚህ ነገሮች ሚስቴ ስላልሰጠችኝ ባሌ ስላልሰጠኝ ነው ብለው እንደ ምክንያት እኮ ሊያነሷቸው ይችላሉ። ግን ሚዛን ይደፋሉ ወይ ሲባል አይደፋም። ምክንያቱም ሳይኮሎጂካል ችግር ስላለባቸው እነዛ ሰዎች። ግን ቺት የሚያደርግ ሰው ሁሉ ሳይኮሎጂካል ችግር አለበት ማለት ግን አይደለም። ሆን ብሎ የፈጣሪ ፍርሃት በውስጡ ስላላደረ ደፋር ስለሆነ ኃላፊነት ለመውሰድ ለሚስቱ ስለማይጠነቀቅ የሚሄድ ሰው አለ፣ ለባሏ ስለማትጠነቀቅ የምትሄድ ሰው ሴት አለች። ስለዚህ በአጠቃላይ ስንጠቃልለው እነዚህ ምክንያቶች እንዳሉ ሆኖ ሰው ግን ራሱ መመልከት አለበት። ቺት የሚያደርገው አንድ ሰው ከሄደ በራሱ ምክንያት ነው።
እነዛ ነገሮች አስተዋጽኦ አድርገው ሊሆኑ ይችላል ግን ለዛ ሰው የመሄጃ መንገድ ግን በር መክፈቻ አይደሉም ሁሉም ሪሌሽንሺፖች ውስጥ ሁሉም ትዳር ውስጥም ሆነ የፍቅር ግንኙነቶች ውስጥ አልጋ ባልጋ የሚባል ነገር የለም ሁሉም ነገሮች ችግር ይኖራል ግን ያንን ችግር ከማሻሻል ይልቅ መሄድ ከመረጠ የዛ ሰው ማንነት የሚታይበት የዛ ሰው ጽናት የሚታይበት ነገር መሆኑ መታወቅ አለበት አሁን ስለ ቺቲንግ አይነቶች እናንሳ የቺቲንግ አይነቶች ምን አይነት አሉ እንግዲህ እዚህ ጋር አንድ ዋናው መታወቅ ያለበት ምን መሰለሽ ባለፈው እንዳልኩት ሰዎች ከመጋባታቸው በፊት መስራት የሚገባቸው ትላልቅ ነገሮች አሉ ልክ ቤት መሰረት እንደሚያስፈልገው ማለት ነው እሱ አልፎ ጋብቻ ደረጃ ከደረሰ በኋላ ያ በአግባቡ ከተሰራ የሚፈጠረው ችግር በጣም ሚኒመም ነው ያ ቅድመ ጋብቻ ያለው ነገር በአግባቡ ሳይሰራ ቀርቶ ከተገናኘን በኋላ ችግሮች ሲመጡ እኔ ምን ጊዜም ቢሆን እኔ ሰዎች እንዴት እንደማይረዱት አላቅም በልግጥ የኛ ባህልም በጣም ችግር አለው በዚህ ጉዳይ ላይ ትልቅ ችግር አለው በእኛ ባህል ምን ይባላል መሰለሽ ውሽማ የሚባል ነገር አለ ምን ማለት ነው የትርጉሙ ለምን ይሄ ቃል ከየት መጣ ምን ማለት ነው አንድ ወንድና አንድ ሴቷን ከባሏ ውጭ ወንዱም ከሚስቱ ውጭ ያለው ማለት ነው ውሽማ ማለት እንደሱ ማለት ነው አይደለም አሁን ይሄ በህብረተሰቡ ውስጥ እንደ ነውር አይደለም የሚቆጠረው ቅድም እንዳልሽው እንደውም አንዳንድ ሰው ምን ብሎ ያስባል የጠየቃት ሴት ሁሉ እሺ ካለችው ተወደድኩ ተፈቀርኩ ይላል ሴቷም እንደዛ ነው የምታስበው ሁሉ ወንድ እንትን የሚላት ከሆነ በቃ እኔ ቆንጆ እኮ ነኝ ትላለች እንደሱ አይደለም እኔ በጣም የሚገርመኝ የተፈጠረው አንድ ለአንድ ነው የተፈጠረው እንደዛ ነው ምናልባት በፊት ከኋላ ቀርነት ከባህል እንትን ዱሮ የወልጋ ብቻ የሚባል ነበር ይባላል የወልጋ ብቻ ምንድነው የሚሉት እንጃ አምስት ወንዶች አንድ ሴት ነው የሚያገቡት ወይስ አምስት እንደዛ መሰለኝ የወልጋ ብቻ የሚባል ዱሮ ነበር ይባላል ግን እሱ ትክክል አይደለም እኔ አንዳንዴ ሰው የማይረዳው ለምንድን ነው እኛ ለምሳሌ አሁን ምስት ከባሏ ውጪ አትሄድ ባል ከሚስቱ ውጪ አይሄድ የምንለው ለምንድን ነው እንደሌሎቹ እንስሳት ለምን ዝም ብለና ብሬና አንኖርም ምን አገደን እሱን ሰዎች ቢመልሱ ጥሩ ነው ለምን ማንኛውም ወንድ ምስቱ ሌላ ወንድ ጋር እንድትሄድ አይፈልግም ፍቅር ቢባል አይፈቅድም ሴትም እንደዛው ናት ባልሽ ከሌላ ሴት ጋር ይሄድ ውሽማ የሚባለው እኮ በድብቅ ነው በድብቅ እኮ ነው ውስጥ ለውስጥ ልቦናችን ያውቃል ግን ይፋ አይደለም አሁን ባል ለምስቱ ውሽማዬ ጋር ሊሄድ ነው አይልም ምስት ውሽማዬ ጋር ነው ሊሄድ ነው ብላ ለባሏ አትናገርም እኮ ግን ውስጥ ለውስጥ ይሄ ነው መጥፋት ያለበት በምንም ተአምር ባልና ምስት አብረው ይያሉ ባልም ሌላ ሴት ጋር ምስትም ሌላ ወንድ ጋር መሄድ የለባትም ቢሄዱ የሚያገኙት ሰቃቀን ብቻ ነው ምንም የሚገኝ ነገር የለም ምንም ለምን መሰለሽ እኔ የኔ ምስት ከሌላ ወንድ ጋር እንድትሄድ አልፈቅድም ውስጥ አይፈቅድም እኔ አንዳንዴ የምጠይቀው ምንድነው ይሄ ስሜት ከየት መጣ ለምንድነው የማልፈቅደው ምን ችግር አለው ለምንድነው ይፋማ የሆነው ውስጥ ለውስጥ ለምንድነው የምናደርገው ያገደን ነገር ምንድነው የተፈጠረው አንድ ለአንድ ስለሆነ ነው ያ ስሜት የሚሰማን አሁን አንዳንዴ ምን እላለሁ እኔ ለምሳሌ እላለሁ አንድ ወንድ ሚስቱ ከሌላ ሴት ጋር ተኝታ ቢያገኘው ምንድነው ብሎ ሃይማኖት ቀጥታ ፍታት ነው ብሎ ከወሰለተ ወይም እንትን ካለ ከሌላ ሴት ጋር ተገኘ መፋታት ነው ይፈቅዳል ያው ስለ ለጥንካሬ ነው እንጂ ይቅር ማለት ከፈለገም ይቅር ማለት እንደሚችል ግን አይገደድም ልክ ምስቴ ከሌላ ወንድ ጋር ስትተኛ አገኘው ብሎ ለቄሱ ቢነግረው ታዲያ ሐሳቤ ምንድነው ይቅር ልትላድር አልፈልግም ካለ ፍታ ነው ብለው አልፈልግም ካለ ለምን እንትን አይደለም ይቅርታ የሚደረግለት ጥፋት አይደለም አው ልብን የሚያጠነክር ጥፋት ስለሆነ ይቅር ለማለት ሰውየውን ሊፈትነው ይችላል በጣም ከባድ ነው የሚሉ ሊኖሩ ይችላሉ አው ብሎ የሚኖሩ ብዙ ሰዎች ሊኖሩ ይችላሉ እሱ ለራሱ ምክንያት አለው ግን ቀጥታ ከተገኘ ግን መፋታት ነው አሁን እንደዚህ አይነት ስሜት ውስጥ ያለ የኔ ምስት ሌላ ሰው ጋር እንዳትሄድ ነው የሚመኘው እኔ ሌላ ሴት ጋር ሲሄድ ይሄ ውስጥ የተቀበለው ነገር ውስጥ ምን ይለኛል እያታለልክ ነው ቺት እያደረክ ነው ኮምፎርት አይሰማኝም ኮምፎርት አይሰማውም ሰው አንድ ወንድ ምስቱ ያለች ሌላ ሴት ከሄደበት ቀን ጀምሮ ራሱን መርዟል ተመርዟል ምንድነው የሚመረዘው መሰለሽ ሰብኮንሺየስ ማይንዱ ምንድነው የሚያስበው ይሄ ጥፋት አንድ ቀን ሊጋለጥ ይችላል አንድ ቀን ከተጋለጠ ምስቴ ልጆቼ ትዳሬ
ይላል እኮ ሰው ስቃይ ውስጥ እኮ ነው ያለው ሰው አንዳንዱ ሰው ሚስቱን ይወዳል ግን ባይላችን አስቀያሚ ስለሆነ ቅድም እንዳልሽው ከስግብግብነቱም ለራሴ ከምሎ ተነስቶ ዝም ብሎ አላግባብ ፍላጎት ስላለው ይሄዳል ሌላ ሴት ጋር በተለይ ሚስት አክብራው ወዳው ይያለች እሷ ታምና ይያለች እሱ ከሄደ በቃ ተመርዟል ሰውየው ስቃይ ውስጥ ነው የሚገባው ገብቶሻል ሚስትም እንደዛው ሚስትም ቺት ካደረገች ባሏ ላይ የሴቶቹ ደግሞ ይብሳል ምን ሰውኑ ጋር መሰለሽ ልክ ቺት ካደረገች በኋላ ከሰማ ይገለኛል ይሄ በቃ ውስጥሽ ፈንጂ ቀብረሽ መቼ እንደሚፈነዳ እንደመጠበቅ ማለት ነው በጣም ስቃይ ውስጥ ነው የምትገባው በተለይ አንዳንድ ኃያል ወንዳ የለም ያያለኛ ወንዴ በላይነት አይደለም ያለው ባሏን በቃ ስለምትፈራው ቅድም እንዳልሽው ወይ በስግብግብነት ወይ የሆነ ያላሟላላት ነገር ነው ብቻ ሄደች ቺት አደረገች ከዛ ዛሬ ተሰምቶ ይሁን ነገ ምን ሰምቶ ይሁን አንድ ቃል በተናገራት ቁጥር ያን ነገር በቃ ሰቀቀን ውስጥ ነው የምትኖረው ከሁሉ ነገር ጋር ታገናኛለችና ሰቀቀን ውስጥ ነው የምትኖረው ስለዚህ ቺት ማድረግ መርዝ ነው ለትዳር በጣም ስለዚህ ቅድም እንዳልኩሽ ሁሉ ነገራችንን ቀን በቀን የምንወያይ ከሆነ የምንደማመጥ ከሆነ ቺት አናደርግም ሌላ ጋር መሄድ አንፈልግም ተነጋግረን ተደማምጠን ከኛ ቁጥጥር ውጪ የሆነ ነገር ቢገኝ ከባልም ከምስትም ቁጥጥር ውጪ የሆነ ነገር ለምሳሌ ሳይተዋወቁ ባለፈው እንዳልነው ሳይጠናኑ ሳይመረመሩ ከተጋቡ በኋላ ወይ ባል ወይ ምስት ማን ሊሆኑ ይችላሉ አልተጠናኑም አልተዋወቁ ምስት መውለድ ትችላለች ባል ላይ ወልድ ይችላል ባል መውለድ ይችላል ምስት ላትወልድ ትችላለች ኢቭን በእኛ ሀገር አንዳንድ የሚያሳዝነኝ ምንድነው ሁሉ ጊዜ ማን የምትባለው ሴት ናት ይባላል አብዛኛው ጊዜ ሲመረመሩ ግን ወንድ ሆኖ ሊገኝ ይችላል ስለዚህ ይሄ ችግር ሲፈጠር ቁጭ ብለው ይነጋገሩና ምን እናድርግ ይመረመራሉ በፊት መመርመር የነበረባቸው ከተጋቡ በኋላ ሊመረመሩ ማለት ነው መውለድ አልቻለም ልጅ የለም አይደለም አላረገዝም አይደለም ስለዚህ ህክምና ይሄዳሉ ሐኪም መርምሮ ወይ ባል ወይ ምስት አንዳችሁ መውለድ አትችሉ ማለት ሁለቱም ቢሆኑ ችግር የለውም ሁለቱም ማን ቢሆኑ ችግር የለውም አንዳቸው ማን ነው እኔ አንዳንዴ የሚያሳዝነኝ ምስት ማን ከሆነች ባል ወልዶ ያምጣ ይባላል አንዳንዱ ወልዶ ያምጣ እኔ ደግሞ ምን አልኩ ባል ማን ከሆነ ምስት ወልዳ አታመጣም ለምን ለባል ብቻ ይፈቀዳል ባል ወልዶ ያመጣል ምስት ልታሳድግ ባል ማን ሲሆን ምስት ወልዳ ብታመጣስ እኩል አይደለም ሁለቱ አድሎ ነው የሚመስለኝ ነው ያንን ማድረግ ቢችሉ ችግር የለው እዚህ ጋር ምን ችግር አለ መሰለሽ ወልዶ ያምጣ ወልዳ ታምጣ ከተባለ ማን ወልዶ የሚሰጠው ማን ወልዶ ይስጥ አሁን ለምሳሌ ባልየው ወልዶ ያምጣ ተባለ የትኛው ሴት ናት ወልዳ የምትሰጠው ልጅ አይደለም ለሷ ትክክል አይደለም ምናልባት ጉድፈቻ የሚባል አለ ጉድፈቻ ማድረግ ይቻላል ግን ወልዶ ያምጣ ማለት ትክክል አይደለም ማን ነው ልጁ ምን የሚሰጠው ወልዶ የሚሰጠው ስለዚህ ምንድነው የሚያደርጉት ቁጭ ብለው ይወያዩና ራሳቸው ካልቻሉ ባለሙያ ያማክሩና ስለዚህ አንዱ ማን ስለሆነ ሌላው እንዲሁ መቅረት የለበትም ለምሳሌ እኔ በእኔ እምነት ማለት ነው እኔ ማምነውና ማስበውና ትክክል ብዬን ማብለው እኔ መውለድ ባልችል ምስቴ መውለድ ከቻለች አግብታ ትውለድ አይኗን በአይኗ ማየት አለባት አይኔን በአይን ማየት ማለት ተራ ነገር አይደለም ሰዎች እንዴት እንደማይረዱት አላውቅም ባንዋለን ኖሮ የምድር እኮ ባዶ ነው አይደለም ስለዚህ ስለተዋለን ነው ምድር ላይ ሰው የኖረው ስለዚህ መውለድ ዝም ብሎ ተራ ነገር አይደለም ስለዚህ እኔ መውለድ የማልችል ከሆነ ምስቴ ሌላ አግብታ ትውለድ ይሄተቱን በቃ ያ ከተረጋገጠበት ጊዜ ጀምሮ ሲሆን ሳንጋባ በፊት ነው መረጋገጥ የነበረበት ሳንጋባ በፊት ከተጋባን በኋላም ሆነ አይደለም ተሳሳትን አይደለም ስለዚህ በቃ ሂጂ ምን መስልሽን ሰው ፈልገሽ ውለጂ እኔ ከቻልኩ እንደኔ ማሃን የሆነች ፈልጌ አሳድጋለሁ አንቺ አይንሽን በአይንሽ መውለድ አለብሽ እንደዛ ነው እኔ ማምነው ልክ ገልብጪው ይሄን እኔ መውለድ እየቻልኩ እሷ ማሃንም ከሆነች እኔ መውለድ እፈልጋለሁ ስለዚህ እሷ አሁን ገብቶሻል አሁን አንዳንድ ሰው ምን ይላል እንደ ጭካኔ ይቆጥራል ይሄ ጭካኔ አይደለም እኮ በኔ እኔ መውለድ ስለማልችል
በቃ እኔ ምንም ማድረግ አልችልም አይደለም ማንን ነው የምከሰው ገብቶሻል በእኔ ምክንያት እሷ መጎዳት የለባትም በሷ ምክንያት እኔ መጎዳት የለብኝም መፍቀድ አለባቸው ምንም በቃ ስለማትወደኝ ነው ጥለኝ ሄድከው እኔ ማን ስለሆንኩ ነው የማትወደኝ እንደው ምን ይባላል መሰለሽ አንዳንድ ጊዜ አንዳንድ ሴቶች እንደውም የረሳነው አንድ ነገር አለ ለቺቲንግ አንዳንድ ጊዜ የትዳር ጣልቃ ገብነት ምሩት አለ በትዳር ውስጥ ጣልቃ የሚገቡ በባልም ወገን በምስትም ወገን አሉ ጣልቃ የሚገቡ ገብቶሻል ሚስቷ ሴት አግብታ እነሱ ተስማምቶ ባልና ሚስት ተስማምቶ አሁን ገና ነን ኢኮኖሚያችን አልደረጀም ስለዚህ እድሜያችንም ገና ነው እንቆይ 1 አመት 2 አመት እኒ ብለው እነሱ ተስማምተው በሰላም እየሮሩ ያለው አብዛኛውን ጊዜ የባል እናት ትመጣና ይቺን በቅሎ ምን ልታረጋት ነው በቅሎ እንደዛ እስከዛ ድረስ ቆን የሚደርሱት ይቺን በቅሎ ምን ልታረጋ ፍታትና ሌላ አግባ በቃ ማህናት አትወልድም አንዳንዴ እኛ ተነጋግረን ነው አያገባሽም ብልም አትሰማምናት በጣም ጣልቃ ይገባሉ ከሚገባው በላይ ገብቶሻል ስለዚህ አንዳንድ ጊዜ እኔ አላቅም አሁን ባልና ሚስት ከተጋቡ ከተዋደዱ በኋላ ሌላው ሰው ገብቶ ባልሽ እንደዚህ ነው ሚስቴ እንደዚህ ናት ምን አገባው ገብቶሻል እናትም ብትሆን ከመጀመሪያው ልጇን በአግባቡ አሳድጋ በትክክል የምትወደው ሆነ አንቺ የምትወጂው ሰው የወደደው መውደድ አለብሽ አይደለም ልጁ ትገባኛለች እኔ ወድጃታለሁ አፍቅሪያታለሁ ብሎ ከወሰነ ለምን ጣልቃ ገብተው ሌላ ያልሆነ ነገር ይላሉ ባልና ሚስት አንደኛ ልሰመርበት የሚገባው በኢትዮጵያ ውስጥ መስፋፋት አለበት የሚለው ቅድመ ጋብቻ ትምህርት መስፋፋት አለበት ማታለል እንዲቀር ሁለተኛ ማታረር ራስን በመርዝ እንደመግደል ነው መርዝ መጠጣት ነው ማታለል ሚስትን አስቀምጦ ሌላ ጋር ማይሄድ በጣም ነውር ነው ሳይኮሎጂካሊ ትራውማ እንትን ያመጣል ሳይኮሎጂካሊ ሌላ ችግር ያመጣል ለምን አንዳንዴ የማንረዳው አንድ ነገር ምን አለ መሰለሽ የአይምሮአችንን አፈጣጠር የስሜታችንን የጠቅላላ ሰውነታችንን አፈጣጠር አናቅም ስለማናቅ ነው አይምሮአችንን አስገድደን የምናታልለው ማታለል ትክክል አይደለም ነው ምለው አይምሮአችን መዋሸት ትክክል አይደለም ነው ምለው አይምሮአችን ገብቶሻል መስረቅ ትክክል አይደለም ምለው አይምሮአችን ሰው መናቅ ትክክል አይደለም ነው ምለው አይምሮአችን ለሰው ያለማዘንም ትክክል አይደለም ነው አይምሮአችን ገብቶሻል ያንን የአይምሮ አሰራርን የተፈጥሮን እንትን ጥሰን ስንሄድ መርዝ እንደመጠጣት ራስን እንትን ውስጥ ምን መሰለሽ አንዳንድ ጊዜ ሰዎች አያስቡም እንጂ ሰዎች እብድ የሚሆኑት በገዛ ራሳቸው ነው እብድ የሚሆኑት አይምሮአቸውን ያለ አግባብ ተፈጥሯዊ በሆነ መንገድ አይምሮአቸውን እያስገደዱ ነው እብድ የሚሆኑት አይምሮ ይዛባል ገብቶሻል ስለዚህ እኔ አሁን ሰዎች ማታለል ከጀመሩ ህይወታቸውን እያጠፉ እንደሆነ ይወቁት አንዴ ማታለል የጀመረ ሰው አለቀ በቃ ሱስ ሊሆንበት ይችላል ቢፈታም ሌላ ጋር ሲሄድም ያታልላል በቃ ምንም 3-4 ጊዜ ቢቀያየር ምስት ምንም ትርጉም የለው አንዴ ማታለል ከተጀመረ ስለዚህ በትክክል እያንዳንዱ ሰው ማታለል ትክክል አይደለም ትዳር የተከበረ ነው ቦታም ቢሰጠው ነው በአግባቡ ይዤ በአግባቡ አክብሬ ትዳሬን ለህይወቴ መቃናት ትዳሬን ሳላታልል በአግባቡ መኖር አለብኝ ከኔ የሚጠበቀውን ሁሉ ማድረግ መፈጸም አለብኝ ሌላውን ሰው ምክንያት ማድረግ መንስኤ የሚባለው ነገር አንዳንድ ጊዜ እኛ የምንጠራው መንስኤ ሊሆን የማይችል ነገር ነው አብዛኛውን ጊዜ መንስኤ የምንለው መንስኤው እኔ ጋር ሆኖ ይያለ ሌላ መንስኤ መፈለግ ላምባል ወለበት ስለሚሆን በዚህ መልኩ ባልና ሚስት ማንንም ሳያታልል ኢቭን ምን ብዬ ነው ማስበው ነው እስከመጨረሻው እስከምላዩ ድረስ ባልም ሌላ ሴት ጋር መሄድ የለበትም ሚስትም ሌላ ወንድ ጋር መሄድ የለባትም መላየት ካለባቸውና ካቂማቸው በላይ የሆነ ነገር ተፈጥሮ አብረን ከምንኖር ብንለያይ እንጠቀማለን በሚል አረዳድና መንስኤ ላይ ወይ ደግሞ ትክክለኛ ያንን ነገር የሚገልጽ ኤቪደንስ ካገኙ ቅድም እንዳልኩሽ እኔ መውለድ ስለማልችል አንቺ ውለድ እኔ መውለድ ስለማልችል አንተ ውለድ ዘሪን አይኔን ባይኔ በኔ ምክንያት እንድናተውን ካሁን በኋላ ጣላት አይደለንም እህትና ወንድም ነን ብሎ ከተስማሙ አለቀ ከዛ በኋላ እሺ እኔ መፍትሄ ብዬ ማስባቸው ነገሮች የመጀመሪያው ራስን ማወቅ ላይ መስራት ያስፈልጋል ብዬ አስባለሁኝ አብዛኞቹ የቺቲንግ ሪዝኖችን ስናያቸው
ራስን ካለማወቅ የሚመነጩ ናቸው። አንድ ሰው የሚፈልገውን ካወቀ የሚጠላውን ካወቀ ራሱን ካወቀ ቫልዩ የሚያደርገውን ነገር ካወቀ ሌላ ሰው ያን እንዲያረጋግጥለት ስለማይፈልግ የራሱን ነገር አውቆ መቀመጡ ጥሩ ነው ብዬ አስባለሁኝ። ራስ ማወቅ ላይ መስራቱ በጣም መልካም ነገር ነው። ሌላው ፈራህ እግዚአብሔር ላይ ያለኝ አመለካከት እንዴት ነው የሚለው ማወቅ አለበት። ስፒሪቹዋል ላይፌ ምን ላይ ነው ያለውን ማወቅ መቻል አለበት። የስፒሪቹዋል ላይፋቸው ዝቅ ያሉ ሰዎች ናቸው አብዛኛው ጊዜ ቺት የሚያደርጉት። እንደውም አብዛኛው ጊዜ ለማለት እንኳን ባይሆን ብዙውን ጊዜ ለማለት በሚያስደፍር ሁኔታ ቺት የሚያደርጉት እንደዚህ አይነት ሰዎች ናቸው። ስለዚህ ከፈጣሪ ወይም ከአምላኬ ጋር ያለኝ ግንኙነት ምንድነው የሚለውን ምን ላይ ነው የሚለው መመልከት ያስፈልጋል ብዬ አስባለሁ። መጽሐፍ ቅዱስም ላይ በጉብዝና ሚስት ደስ ይበል ነው የጉብዝና ሚስትን አታታል ነው የሚለውና የልጅነት ሚስቱን ሰው ካታለለ እንግዲህ ፈጣሪውን እንዳታለለ ነው የሚቆጠረው። ስለዚህ የተጻፈለት ነገር አክብሮ መኖር መቻል በጣም ትልቅ ነገር ነው ብዬ አስባለሁ። ሌላው ራስን መግዛት ስለሌለ ነው ብዬ አስባለሁ። ሰው ራሱን ከገዛ ከተማን ከሚገዛ ራሱን የሚገዛ ሰው እንደሚበልጥ ነው በመጽሐፍ ቅዱስም ላይ የተቀመጠው። ስለዚህ ራስን መግዛት ለዚህ በጣም ትልቅ ቁልፍ ነው ብዬ አስባለሁ። የአንድ ቀን ስተት ነው ይላሉ ሰዎች ወይ በሆነ ነገር ለማሳበብ ይሞክራሉ። ግን ስሜትን መግዛት ራስን መግዛት ካለ ግን እንዲህ አይነት ነገር ውስጥ አይገባም ማለት ነው። ያው ራስ መግዛት ውስጥ ኢሞሽናል ኢንተለጀንስ ይገባል። ሰው ራሱን ሲያቅ ራሱን ሲገዛ እንደዚህ አይነት ስተት ውስጥ አይገኝም። ስለዚህ በደንብ ራሱ ላይ መስራት አለበት ብዬ አምናለሁኝ። ውድ ተመልካቾቻችን ዛሬ ስለ ቺቲንግ መንስኤዎችና መፍትሄዎቻቸው አንስተናል። እስካሁን ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይጠቅማል ብላችሁ ለምታስቡት ወዳጃችሁ ሼር ማድረግ አትርሱ። መልካም ጊዜ